ምን እያደረጉ ዱቄት እያደረጉባት ነው። ያንን ስላየችው ምን ማድረግ ጀመረች? እቺ ይቅርታ አስፈላጊ ናት። ለምን ስራዋ በሙሉ እንደሚበላሽ ስላወቀች እንጂ ይቅርቷ ፈልጋም አይደለም፣ በፍላጎቷ ያደረገችው አይደለም። በቃ ስለዚህ እኔ የምለው የአማራ ልጆች ሂዱበት፣ የጀመራችሁትን ነገር ሂዱበት። አንዳንዴ ቆንጠጥ ማድረግ ጥሩ ነው። ይቅርቷ የውሸት ነው። እኔ አሁን ካያችሁት ይቅርቷ ዳሜጅ ኮንትሮል የሚባል ይቅርታ እንጂ እውነቴን በትክክለኛው ህዝብ ቁጣውን ተረድታ ይቅርታ የጠየቀችበት አይደለም። እና ምን ተፈጠረ? ህዝብ ተጎዳዊ ነው። ህዝብ ጎዳይ። ህዝቡ ተረባርቦ ዱቄት አደረገች። በቃ ይሄ ነው። ስለዚህ አሁንም የምናገረው ምንድን ነው? ለሌሎች አርቲስቶች አርቲስት አይደለም ነው፣ ለሌሎች ባህል እናስተዋውቃለን ለምትሉ ወንድምና እህቶች፣ ባህል የሚተዋወቀው እኮ በጥሩ ነገር መስሏል። አንድ ሰው ስለሆነ ባህል ሲያስተዋውቅ መጀመሪያ ይጠይቃል። ከዛ በኋላ ምን ያደርጋል? ጥሩ ባህል አድርጎ ያስተዋውቃል። የዛም ባህል ማንቋሸሽ ስራ መስራት ለምንድን ነው ያስፈልገው? ንገሩኝ እስቲ። ጥቅሙስ ምንድን ነው? ልትንቂ ነው? አንቺ ልትንቂ ነው? የትግራይም ላይ ሰርታለች። ትግራዮች ምንም አላሉ። ገርሞኛል። ግን የአማራ ልጅ አይፋታም። መንግስትም ግለሰብም ምናምን አማራ ላይ ሄድበታለሁ ሲል ከዚህ በኋላ የሚፋታው ነገር የለም። እንቅስቃሴውም ቀላል አይደለም። ስለዚህ አማራ ልጆች አይፋቷትም። እርግጠኛው ነው የምነግርሽ። የሰራሽው ዳሜጅ ኮንትሮል እንጂ ከልበሽ ይቅርታ ብለሽ አይደለም። እኔ ራሱ በጨዋ ነግሬሽ ነበር። ጭራሽ ተጋሩ ናት። ቤተሰብ እርግጠኛ አይደለሁም ስለሱ። ግን ብዙ ባሎች አሁን ለምሳሌ ልንገራችሁ፣ እኔ እሱ ሳይሆን ጸጌ ብሎ እውነተኛ ስሟ ጸጌ ከሆነ ጸጌ ብሎ ተጋሩ የለም። ጸጌ ብሎ ተጋሩ የለም። ምንም አይደለች። ጸጌ ብሎ ተጋሩ የሚባል የለም። ነው አይደለም። አንዳንዴማ በቃ የሆነ ስትናደዱ የሆነ ዘር ትሰጣላችሁ። ያው ለምሳሌ ጸጌረዳ ብሎ ትግሬ የለም እንዴ? ምንድን ነው የምታወሩት? ኤኒዌይስ የዘርዋ ጉዳይ አይደለም ይሄ። የዘር ጥላቻም አይደለም። የዘር ጥላቻም ሳይሆን አሁን ወደ ሌላው መሄድ በግለሰብ ነው የመጣው። የግለሰብ ነገር ነው የሚወራው። ተግባባን? የግለሰብ ጉዳይ ነው። ስለዚህ በግለሰብ ጉዳይ ላይ ምን መደረግ አለበት ነው። ቀላል ነው። የእንጀራ ገመድ መበጠስ ብቻ ነው። ለሳው ዩቲዩብን ቲክታክን ታጨልመዋል። አለቀ። ቀላል ነው። ለምን ህዝብን መብለጥ አይቻልም? አከተመ። ጫናው ስለበዛ አለ ይቅርታ ብላ ተፋታች እንጂ ፈልገው አይደለም። ጫናው ስለበዛ መጀመሪያ ምንም አታመጡም፣ ምን ታመጣላችሁ ስትል ነበር አይደል? እና ምን ተፈጠረ? ወይ እንደ ዮኒ ማኛ ገግሚና አካውንትሽ ይቃጠል። እንደኔ ገግመሽ ተፋለጭ። እኔ ካመንኩበት ግደሉኝ፣ አጥፉት፣ አልሰማ። ወይ ደግሞ ምን ታደርጊያለሽ? የሰራሽው ይቅርታ የሆነ በቃ ሙድ መያዣ ነው የሚመስለው። በቃ ተፋቱኝ አይነት ሙድ ነው እንጂ ጄኒዩን የሆነ አስቀይሜያቸዋለሁ እንትኖች አድርጌያለሁ አይደለም። ቪዲዮን ላሳያችሁ። የሰራችው ቪዲዮ እኔ አስመሳይ ሰዎች እንዴት እንደምጠላ ካላመንኩበትን ያልጠይቅም። እግዚአብሔር ምስክሬ ግደሉኝ። አልጠይቅም እያልሽ ነበር። ሪፖርት ሰራ እኮ ነው። ይኸው
ልጅ የሌላውን ባህል ሲያከብር ምን ይደረጋል? ስምሽም ከፍ ይላል፣ ትከበሪያለሽ። ሌሎችም እንደዚሁ የትግራይን ለብሰው የሰሩ እንደዛ ማድረግ እንዴ! የትኛው ብሔር ነው ለማኝ ተብሎ ሊያመሰግንሽ የሚመጣው? እንደው አንቺ ዶማ ስለሆንሽ እንጂ ቆሮቆንዳ ስለሆንሽ እንጂ የሆነን ባህል ለማኝ ነህ ብለሽ ሰድበሽው ባህልን አስተዋወቅኩል ይባላል እንዴ? ማን ነው ቤተሰብ ምናምን የሚመክር? የለም፣ እውቀት የለም፣ ብቃት የለም። ለማስተዋወቅ ባህል ለማኝ ነህ ተብሎ ሲተዋወቅለት ደስ የሚለው አለ? ምን አይነት ጭንቅላት ቢኖራችሁ ነው? እኔ ፈጣሪ ምስክሬ፣ ከምንድን ነው የተወለዱት? ከምንድን ነው የተፈጠሩት? ያንተ ብሔር ለማኝ ነው፣ ስለዚህ ላስጨብጭብል ተብሎ አንድ ብሔር፣ ማንኛውም ኢትዮጵያ ውስጥ ብሔር ይደረጋል እንዴ? ባህል ይተዋወቃል ይደረጋል። ይሄ ምንድን ነው? የሆነ አጀንዳ ያለ ይመስለኛል። ከእሷ ብቻ የመጣ አይመስለኝም። ዴዝ ኖ ወይ እሷ በዚህ ደረጃ ኢንቴንሽናሊ በዛ ጥግ የሄደችበት ከጀርባ ማን አለ ነው። ከጀርባ ማን አለ? ምክንያቱም አድርጎ አታውቅም። ይችልች እንደዚህ አይነት ነገር በአማራ ላይ አድርጎ አታውቅም። ይቅርቷ የትቢት ዳሜጅ ኮንትሮል እንጂ እውነተኛ የአማራ ወንድምና እህቶችን ከልቧ ያደረገችው አይደለም። ስለዚህ የአማራ ልጆች ወደ ስራ መሄድ፣ ወደ ስራ በደንብ እየተነፋረቀች እምበላው እመጠጣው አጣው ለማኝ ማን እንደሆነ ማሳየት አለበት ብዬ አስባለሁ። ለማኝ ማን እንደሆነ ማሳየት መቻል ነው። ምን ታደርጋለህ? ዩቲዩብን ትዘጋዋለህ፣ ቲክታኳን ትዘጋዋለህ። ከዛ ወጣ እየለመነኝ ስታገኙ አዎ ይሄ ነው አየሽ አንቺ እንጂ ለማኝ አማራ አይደለም ብለህ አፕሩቭ ታደርጋለህ። ያሴ ሲምፕል። ለማኙ ማን እንደሆነ አካውንቷን ጽድት ታደርገውና ለማኙን ታሳያለህ። አለቀ። እውቀት የላት፣ የተማረች አይደለችም፣ ምንም የላትም። ስለዚህ በቲክታኳ በዩቲዩብ በምሸቃቅለው ነው የምትኖረው። ታጸደዋለህ እሱ። ከዛስ የሚሆነውን አብረታ ያለ የሚሆነውን አብረታ ያለ አለቀ። ስለዚህ በርቱ ነው የምለው። በስራ ጠይቃቸዋል። የአማራ ልጆች ደስ ያላችሁኝ፣ እግዚአብሔር ምስክሬ፣ በስርዓት ይችን ልጅ ጠይቃቸዋል። ተይ ነገር ልክ አይደለም፣ አጥፊው እኛን አይገልጽም ብላችሁ በስርዓት ጠይቃቸዋል። የጠጋቧ ጠጋብ ግን ምንም አታመጡም ብላለች። ምንም አታመጡም ብላለች። ምን ማምጣት ይቻላል? የእንጀራ ገመድሽን መበጠስ ይሄ ነው የሚደረገው። ስለዚህ አሁንም ነው ዛሬ አይደለም ይሄ እካክ ዛሬ ነው እንደ ይቅርታ እሷ በፈለገችበት ጊዜ ነው እንደ ይቅርታ የምትጠይቀው። ዝምባ ሙላ ሰው ቅር ባለው ሰዓትና በትህትና በጠየቃት ሰዓት ይቅርታ ካልጠየቀች፣ እሷ ደስ ባለ ጊዜ ይቅርታ ከጠየቀች ይቅርታ አይደለም። እስና የማጭበርበር የምን ሌብነት ነው? የምን ሆዳ ማስመሳይ ናችሁ? ባናት ተጠቀል ከሷ ጋር ምን አባት አመጣል? አይሰማም። በቃ አማራው ተነክቷል። ሂድባት እስከፈለግከው፣ ምንም ቅሬታ የለኝም። እስከፈለግከው ሂድባት። በጨዋ በውስጥም ጽፌላታለሁ። እኔ ትቢት ነው ምንም አያመጡም የሚል ማንነት ነው ያለ ካለ እንደኔ ተፋለጭ። ማስመሰል አልችልም። ጠርቅም የፈለግከውን አካውንት ባመንኩበት ነገር ሄዳለሁ። እኔ አልሳሳትም እያልኩ አይደለ፣ ባመንኩበት ግን ሄጃለሁ። እኔውም በእስልምና ጉዳይ እግዚአብሔር የኔን ትቶ እፎይን አስነሳ። የጸቡ ጊዜ በእስልምና እግዚአብሔር ምስክሬ ጸብ የሚያስነሳ ነገር አልተናገርኩም
እግዚአብሔር ነው የሚያውቅ። የእኔ ሲገርማቸው እፎይ የሚባል ሰው አመጣ። የሚደንቅ ሰው፣ ምንም ማድረግ የማትችሉት አምጥቶ እግዚአብሔር ቁጭ አረገ። ምንም ማድረግ የማትችሉት። ስለዚህ ምን ሆነ? በምታዩት ሁኔታ እፎይ እያወጣ ዘረገፈው። ጉድ እያስባላል። እኔ ጥያቄ ነበር የጠየቅኩት። ለጥያቄ ነበረ ተሳድበሃል ብሎ የተነሱብኝ። ይኸው እፎይን የመሰለ ወንድም አገኘ ነው። ሙሉን መረጃ እያወጣ ዱቅ ያደርግልሃል። ምንም አታመጣ። ሪያሊቲው ይሄ ነው። አሁንም ይሄን ነው የምለው። ማን ነው የቀጠሮ ጌም እያለ የሚጽፈው? አንቺ ኩዊን አንቺ ነሽ? ኧረ ወይ ይመችሽ። ኩዊን ይመችሽ። የቀጠሮ ጌም አለሽ? ይመችሽ። ከማጋ ነው ኩዊን። ለማንኛውም ይሄን ነው የምለው። ባህል ስታስተዋውቁ አደራ። የኦሮሞም ይሁን የአማራ ይሁን የተጋሩ ይሁን የትግራዋይ ይሁን የዶርዜ ይሁን የሀዲያ የወላይታ የከቤራ የምናምን። አሁን ለምሳሌ ቤታዮ ሰርታለች። የከቤራን የሀዲያን እያንጓጠጠች ነው እያሽማጠጠች ነው የሰራቸው አይደለም። ግቡና ያዩት። የሀዲያ በሚያስከብር ሁኔታ የሀዲያ ልጆች እዛ ቤት ገብተው የጻፉትን ኮመንት ማየት ነው። እንድትወደድ አድርገህ ትሰራለህ እንጂ ሰው እንድትጠላ አድርገህ እንዴት ትሰራለህ? የአንድን ባህል ምን አይነት ድንጋይነት ነው? ምን አይነት ማህይምነት ነው? የአንድን ባህል ስታደርጉ ወደ መልካም ነገር ከሰራችሁ ጥሩ ነው። በተለይ አማራው በዚህ ሰዓት ማንንም አይፈታ። በጣም እየተጨቆነ ያለ ማህበረሰብ ነው በአሁኑ ሰዓት። ስንት ለኢትዮጵያ ዋጋ የከፈለ ልቡን ብትከፍተው ኢትዮጵያዊነትን በትልቁ የምታይበት ማህበረሰብ ልክ ሀገር ወዳድ እንዳልሆነ ባንዳ እንደሆነ ተደርጎ የማንም ሽልጥልጥና ዝንባ ሲጫወትበት ያለ እካክ። ስልጣን ላይ ስትወጣ ኢትዮጵያዊነትን የተሰማ ኢትዮጵያዊነትን ያወቅከው ስልጣን ላይ ስትወጣ እንጂ ልብ ቢከፈት እንኳን ኢትዮጵያዊነት የሌለበት ሰው ዛሬ ለአማራ ሕዝብ ኢትዮጵያዊነትን ለማስተማር ስትደነፉ ያለው ቆሻሻ። ይሄ ነው የሚያሳዝነኝ። እኔ ኢትዮጵያዊነትን ጨርሶ ሰብኮ ማያውቅ ስለ ኢትዮጵያዊነት ሲባል ደሙ የሚፈላ ኢትዮጵያዊነትን ጠልቶ ዘፈኖች የሚያወጡ እካክ መጥቶ ስለ ኢትዮጵያዊነት ለአማራ ላስተምረው ብሎ ሲፎክር ሲፍጨረጨር ታያዋል። ይሄ ነው የሚያሳፍረው። ይሄ ፈጣጣ ሰገጤነት ብልግና ያሳዝነኛል። በጣም ነው የሚያሳዝነኝ። እንዴት ማን ነው ኢትዮጵያ ላይ ለአማራ ኢትዮጵያዊነት የሚነግረው? እስቲ በፈጣሪ የትም ቦታ ሄዱ